ቆይ ምን አይነት ሰው ነሽ እማዬ? ያንን ሁሉ ጊዜ እኔንም አባዬንም ስተዋሽኝ ነበር? እኔን ጨቆንሽ አውሬ አድርገሽ ያሳደግሽኝ ያኔ የቡክር ልጅሽን ስትንከባከቢ ከርመሽ ነው ለካ። እባክህ ልጄ አንድ ጊዜ ላስረዳ። ምንም አታስረጂ። አሁኑኑ የአባቴን ቤት ለቀሽ ወደ ልጅሽ አባት ቤት ሂጂ። ቆይ እዚህን ያህል ሰውም አሉት ጨካኝ አድርገሽ ነው የምታስቢኝ ለካ። ውጪልኝ። ወይኔ ሰማሃል። ቆይ ይሄ ነገር መቼ ነው የሚያበቃው? እስከ መቼ ነው እየተረበሽኩ የምቆየው? ቆይ ህልሙ እውን ቢሆንስ? ፈጣሪ ሆይ አንተ ጠብቀኝ። ሜርሲዬ ቀብረናይ ሜርሲዬ። ወይዘሮ እናታችን እንዴት አደርሽ? ደህና ነኝ እሜቴ፣ ማለቴ እመቤቴ። እድሜ ሲጨምር ሰው በደንብ ያስባል የሚባለው ነገር አንቺ በደንብ ማሳያ ነሽ። እንዴት? ያው እመቤትሽ መሆኔን ማወቅሽ ነዋ። ያው እንግዲህ እመቤትሽ ልታዝሽ ነው። ወደ ስራ። ኦሆይ ጠረግ ስማ ሙስጣፋ፣ ይሄንን ጉዳይ ሳልጨርስ ከዚህ ቤት መውጣት አልፈልግም። ነገርኩ። ሰማልን ሊያስደነግጥ የሚችል ነገር ማድረግ አለብኝ። ይህንን ካላደረግኩ ደግሞ እኔ ሲፈን የእናቴ ልጅ አይደለም። በጣም ጥሩ። ለማንኛውም ጉዳይ ቢሆን የሚያስፈልግ ነው። አንተ በጭራሽ እንዳትደውል እሺ? በቃ ቻው። እናቴ ዛራ የት ሄደሽ ነው? ስፈልግሽ አጣሁሽ እኮ። ምን እባክሽ፣ ያቺ ቢጫ ፀጉር እኮ አለቅ ብላኝ ነው። ማናት ደግሞ እሷ? ወይዘሮ ሜርሲ ነቻ። ምን ነው አንቺ ጋር መታ ነበር እንዴ? መቼም ቤቱን ካላካለለች አታርፍም። እንደዛ እንኳን አይደለም። ቅድም ከጂሪ ጋር አብረው ነበሩ እና ደግሞ ጓደኝነታቸው ጠንክሯል። ገና ነው ደግሞ የተቻልኩት። አዎ በሚገባ ሁለቱ ፍየሎች አንድ ላይ ገጥመዋል። ግን የገባኝ ምንም መፍጠር እንደማይችሉ ነው። እንደዛማ አትበይ። ጂሪ እኮ የእሷ ጓደኛ ከሆነች በኋላ ነው አምነን ሊመርጣት ይቻለው። አየኔ ልጅ የወረት ፍቅር እኮ ማለቂያው ቅርብ ነው። እሱማ ሁላችሁም ሳሎን ጠብቁ። እናቴን አስተኝቼ አልመጣ። ገንዘው አመጡሽ። አምነን ልጅ ላገዘ የማንንም እርዳታ አልፈልግም። ማን ነው የእናቴ መድኃኒት የቀየረው? ለመጨረሻ ጊዜ መድኃኒቱን የሰጠቻት ቤሌ ናት። የምታውቀው ነገር ካለ እሷ ትጠየቅ። ቆይ አንቺ ምንድን ነው የምትፈልጊው? አቶ አምነን፣ እኔ ለምን ብዬ የወይዘሮ ሰማል መድኃኒት ልቀይር እችላለሁ? ቆይ ምን እያደረግክ ነው? አንቺ አረመኔ! ለካ እናቴን የመግደል ፍላጎት ነበረሽ። አላም ለኔ ቅሪ በልክ። እኔ እንደዛ ይልሱ አይደለሁም። ሆነሽማ አየሁሽ እኮ። ቆይ ከእናቴ ምንድን ነው የምትፈልጊው? እንዴ ቆይ ምን ልፈልግ እችላለሁ?
ከአንቺ ጋር ያሳለፉ ጊዜ የተረገመ ይሁን። ቆይ እናቴን ገለሽ ከኔ ጋር የመኖር ሀሳብ ነበረሽ? እኔ ነፍሰ ገዳይ አይደለሁም። ስላልተሳካልሽ ነዋ። የፈለግከውን ማድረግ ትችላለህ፣ ግን እኔ እንደዛ አላደረኩም። ስላመንኩሽ ነው የከዳሽ። በቁምሽ ቀብርሻለሁ። እንዳንቺ አይነት አስመሳይ ሰው ያደረገውን ነገር ሊያምን ይችላል ማለት ዘበት ነው። እባክህ ተው፣ እንደዛ አትበል። ትሰሚኛለሽ? ለዚህ ስራሽ ከዚህ ቤት ውጭ ብዬ እረፍት አልሰጥሽም። እዚህ ጀን ውስጥ ትሰቃያታለሽ። ከዚህ በኋላ ግን በእኔና በእናቴ ዙሪያ ባገኝሽ እመኚኝ እገልሻለሁ። ብታይ ልጄ ያ ቢጫ ጸጉር ነጭ ነው የሆነው። ቆይ ግን ያ ሚሞሪ ምን ቢዝ ነው ይሄን ያክል ዋጋ ከፈልጅ? ምን አባቷ አቅላታለሁ። ከዚህ በኋላ ከኔ ጋር ተከባብረን ነው የምንኖረው። እኔ ዛሃራ ውዴ ነኝ እኮ። ነይ ተከተይኝ እንሂድ። ነይ ዛሃራ ውዴ ነኝ እኮ። ደህና ምሽሽ። እንዴት አመሸህ? እኔ የምልህ ትናንት ለምንድን ነው ክፍል ያላደርከው? መግባት አልፈለግኩም ነበር። አይ ቢሆንም ጄሪ ባታስከፋት ጥሩ ነው። ቀኔ መሆኑ ነው? ቀጥተኛ ንግግር የተናገርኩት። እሷ አንተን እየጠበቀች ነበር። ለምን? ጠብቂኝ አላልኳት? የወደፊት ሚስትህ እኮ ናት። ምን ማለት ነው? እሱ ምንም የሚታወቅ ነገር አይደለም። እሺ ለምንድን ነው እኔ ጋር እንዳመሸህ የነገርካት? ኧረ እኔ አልነገርኳትም። ተው እባክህ። እና እኔ የነገርኳት? ያልችሽ ነገር አለ እንዴ? አዎ ባለትዳር ወንድን ለምንድን ይጠራሽው አለችኝ። እንዳልጠራውና ራስ እንደመጣህ ነገርኳት። ባለትዳር? አዎ ትዳር ማለት እኮ እምነት፣ ጊዜና ምርጫ እንጂ ቀለበት አይደለም። ስለዚህ ጊዜ ብስጣት ነው የሚሻለው። አንድ ነገር ልንገርሽ፣ እኔ ስፈልግ ነው ሁሉም ነገር የሚሆነው። ማንም አርግ ብሎኝ የማደርገው አንድም ነገር የለም። በተመሳሳይ ሁኔታ እኔ ምርጫ ያልኩት ወንድ በየትኛውም አጋጣሚ ለወራም ሆነ ጊዜ ልሰጥ አልችልም። የሚስጥር ጓደኛሞች መሆን እንችላለን? ላስብበት። ቆይ የገፋችን ለምንድን ነው የምቀርባት? አልተኛሽም እንዴ? አዎ ወይዘሮ ሰማያል። ምነው ፈለግሽኝ? አይ አዲስ ያገኘሽ ነገር አለ እንዴ? አይ የለም በጭራሽ። ግን ሙሉ ቀን አብሬያት ነው ያልኩት። እቺ ስስት ምንም ያወቀችብሽ ነገር የለም አይደል? እንዴት አመሸሽ ጄሪ? ደህና። እንዴት አመሻችሁ? በጣም ይቅርታ ሳላንኳኳ ገባሁ አይደል? አረ ችግር የለው። ሲፉ አንድ ነገር ላውራሽ ነበረ። እናንተ አውሩ፣ እኔ ልሂድ። ወይዘሮ ሰማል እዚህ ምን እያደረገች ነበረ? አይ አንዳንድ የድርጅቱን ስራዎችን መስራት እንደምችል